እስቲ ራሱን በመስታወት አይቶ ልክ እንደ ሰው ራሱን መሆኑን የሚያውቀው ግዙፍ እንስሳ እስኪ ስለሱ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ብዙ ጊዜ እንስሳቶች ራሳቸውን አያውቁም። በመስታወት ስታሳያቸው ውሻ ወር ድመት በመስታወት ራሱን ቢያይ በጣም አግሬሲቭ ይሆናል ስለማያውቅ ራሱን። አንድ እንስሳ አለ፣ በርግጥ አንድ ብቻ አይደለም ሌሎችም አሉ የተወሰኑ። ግን ዛሬ ማንሳት የፈለኩት በጣም ልዩ የሆነ አፈጣጠር ስላለው ስለ ታላቁ ዝሆን ነው። መሬት ላይ ካሉ እንስሳዎች ሁሉ በግዝፈቱ ዝሆንን የሚያክል የለም። አሁን ላይ እስከ 6000 ኪሎ ግራም ድረስ ይመዝናል ዝሆን። ዝሆን ለየት የሚያደርጉ ብዙ ባህሪዎች አሉት። እስቲ የተወሰኑትን እንይ። ግን ቤተሰቦቼ ቪዲዮቻችንን እንለቃለን እየወጣ አይደለም እና ፕሊስ የምትችሉትን ያህል ኮፒ ሊንክ እያደረጋችሁ ለሌላው እንዲደርስ ደግሞ ሼር እያደረጋችሁ ፎሎ ያደረጋችሁን ፎሎ እያደረጋችሁን። ዝሆን የሚገርም ተፈጥሮ አለው። በቃ እጅግ በጣም አንደኛ ነገር ከሰው ልጅ ጋራ የሚቀራረብ እንትን አለው። አእምሮ ለሰው ልጅ በጣም የቀረበ ነው። ዛሬ ሰምታችሁ ማታውቁት በእርግጠኛነት ስለ ዝሆን አንዳንድ ሰምታችሁት ማታውቁትን ነገር እናወራለን። የመጀመሪያው አሁን እንዳልኩ ራሱን በመስታወት ውስጥ ቢያይ ራሱ መሆኑን ያውቃል ልክ እንደ ሰው። ይሄ አንዱ በጣም ገራሚው ነገር ነው። ሌላኛው ደግሞ ዝሆን ደስታንንም ሐዘንንም እንዲሁም ሐሳብና ትካዜን ያውቃል። የሚገርምህ ነገር እንደ ሰው ማለት ነው። በጣም ያዝናል፣ በጣም ይደሰታል፣ እንዲሁም ደግሞ በጣም በሐሳብ ይሄዳል። ዝሆን ከብዙ እንስሳዎች ለየት የሚያደርገው ነገር ምንድነው? የማሽተት አቅሙና የመስማት ችሎታው ነው። አሁን ውሻ በማሽተት ይታወቃል አይደለም? ነገር ግን ዝሆን በጣም ከሱ በላይ በጣም ያሸታል። እስከ 17 ኪሎ ሜትር ርቀት ላይ ያለን ነገር ማሽተት ይችላል። የሚገርምህ ነው። ከ17 ኪሎ ሜትር በኋላ ውሃ እንዳለ ዝሆን በሽታ ያውቃል። ምክንያቱም እዛ ውሃው ያለበት አካባቢ ላይ የሚኖሩ ትናንሽ አበባዎችና ሳር ዘሮች አሉ አይደል? የነሱን ሽታ ከ17 ኪሎ ሜትር በላይ ሆኖ ያሸትና ውሃ ቅርብ እንዳለ አንዱ በሱ ያውቃል። ሌላው ደግሞ ከርሰ ምድር መሬት ላይ ወደ ታች እስከ 15 ሜትር ድረስ ያለን ውሃ ዝሆን ያውቃል። ከመሬት በላይ ሆኖ እሱ ከመሬት በታች ያለን ውሃ 15 ሜትር ድረስ ያለን ውሃ ዝሆን ያውቃል፣ ዲቴክት ያደርጋል እግሮቹ ማለት ነው። ሌላው በጣም የሚገርምህ ነገር ፎሎ እያደረጋችሁ ነው፣ ኮፒ ሊንክም እንደዚሁ እያደረጋችሁበት። የሚገርምህ ነገር እስከ 150 ኪሎ ሜትር ርቀት ላይ የሚነሱ ወጀቦችን፣ ዝናቦችን፣ የመብረቆችን ይሰማል። 150 ኪሎ ሜትር ርቀት ላይ ያለን ነገር አሁን የቅድሙ ያልኩ እስከ 17 ኪሎ ሜትር ያልኩ በማሽተት አቅሙ ነው። አሁን ደግሞ በጆሮ እስከ 150 ኪሎ ሜትር ያለን ነገር ይሰማል ማለት ነው ዝሆን። ሌላው በጣም ግርም የሚልህ ነገር ትውስታው፣ የማስታወስ ችሎታው። ዝሆን ከ10 ዓመት በፊት የተደረገውን ነገር እያንዳንዷን ነገር ያስታውሳል። ለምሳሌ ሌላ አንድ የፋሚሊው አንድ አካል አንድ ዝሆን የሆነ ቦታ ቢሞት እዛ አካባቢ ላይ ሲደርስ ዝሆኖቹ እንዳለ ይቆማሉ። እንደ ህሊና ጸሎት ቆመው በጣም አዝነው ተክዘው ምናምን ለተወሰነ ደቂቃ ከዛ ይሄዳሉ። በየቀኑ በወንድም በሴትም ነው የሚመሩት ዝሆኖች። የቤተሰቡ መሪ አንዳንዴ ወንዶች ይሆናሉ፣ አንዳንዴ ሴቶች ይሆናሉ። እና እዛ ጋር ሲደርሱ እንደ ህሊና ጸሎት ያደርጋሉ። ፕላስ አዳኞችን በሽታ ያውቃሉ ከርቀት ማለት ነው። የሚገርም ነገር ግን ብዙ እንደዚህ አሁን የከርሰ ምድር ውስጥ ያለን ውሃ ርቀት 100 ምናምን 50 ኪሎ ሜትር ርቀት ላይ አለ እሱ ያለውን ነገር ያውቃሉ ብዬ ስለ በጆሮአቸው ብቻ አይደለም በእግራቸውም ነው። እግራቸው ዲቴክት ያደርጋል፣ ከዛ ለጆሮ ያስተላልፋል። የመሬት መንቀጥቀጦችን፣ እሳተ ገሞራዎችን ከመነሳታቸው በፊት ዝሆን ያውቃል በእግሩ ዲቴክት ስለሚያደርግ ማለት ነው። የሚገርም ተፈጥሮ አይደለም ዝሆን ያለው?
አዳኞቹንም ያውቃል በሽታ። አሁን አዳኞች አሉ አይደል ሁሌ የዕለት ተዕለት ስራቸው ይሄን ያደረጉትን እነሱን ሁሉ ከርቀት ያያል። የሚገርምህ ግን የማየት አቅሙ በጣም ዊክ ነው። በጣም ቢሄድ 30 ሜትር ርቀት ነው የሚያየው። ከዛ በኋላ ሰው እንኳን ቢሆን ከ30 ሜትር ወደዛ አንተን አይልም፣ ጥላ ነገር ይሆንበታል ወይ እንዲሚንቀሳቀስ እንጂ ሰው መሆኑን መለየት አይችልም ማለት ነው። እና ሌላው ደግሞ በጣም ገራሚው ነገር በጣም ሎም ሃይም ፍሪኩዌንሲ ይሰማ። አሁን የሰው ልጅ ሊሰማ ማይችለው ድምጾች አሉ አይደል? በጣም የወረዱ ድምጾች ሎ ፍሪኩዌንሲ ያላቸው እነሱን በጣም ይሰማል ዝሆን። እንዲሁም ከፍተኛ ድምጽ ያላቸውን ነገሮችን መስማት ይችላል። እንደሚመቻችሁ ተስፋ አደርጋለሁ። ከየትኛውም ጊዜ በበለጠ ዛሬ ይሄ ቪዲዮ ለሌላ ሰው እንዲደርስ ያቅማችሁ እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ።